ወገኖቼ ያፈርንበት የፈራንበት ዘመን ይብቃ። በሃይማኖታችሁ ጉዳይ ከማንም ሰው ጋር አትደራደሩ። አዎ በሃይማኖታችን ምክንያት አይናችን በሚያየው ጆሮአችን በሚሰማው በወገኖቻችን ላይ ክርስቲያኖች ላይ በሚደርሰው ግፍ መከራ በምንሰማ ጊዜ እያዘንን ነው። አንገታችንን እየደፋን ነው። መከራ ነው፣ ሰይፍ ነው፣ ስደት ነው፣ አውራቁትነት ነው። ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ዛሬ ሀገራችን ኢትዮጵያ በደም እየጨቀየች ያለችው ብዙ ንጹሃን ደማቸው ደመከልብ የሆነው የሚገደሉት አብያተ ክርስቲያናት የሚቃጠሉት በዚህ ምክንያት። ፈሪ አይጸድቅም ገለባም አይበቅልም ይላል። ስለ ክርስትናው የሚፈራ ስለ ሃይማኖቱ የሚፈራ ስለ ማዕተቡ የሚፈራ ወገኖቼ በሃይማኖት ጉዳይ የሚፈራ የሚያፍር ሰው መመስከር የማይችል ሰው አይጸድቅም። ክርስቲያን ሲሞላም ሲጎድልም ሲያገኝም ሲያጣም በሐዘንም በደስታም ጊዜ ማንን ያመሰግናል? ቅዱስ ጊዮርጊስ በመንኮራኩር የተፈጩት አንገታቸውን በሰይፍ የተቀሉት እነ ቅድስት አርሴማ አይናቸውን እስኪወጣ ድረስ ያን ሁሉ መከራ የተቀበሉት፣ ሌሎቹም ወደ አናብስ ጉድጓድ የተጣሉት፣ ጥርሳቸው የተነቀለው፣ ጽሕማቸው የተነጨው፣ ቆዳቸው ስልቻ የሆነው ወገኖቼ እንደ ሽንኩርት ቢከተፉ እንደ ሻማ ቢቀልጡ እንደ ጧፍ ቢነዱ ያን ሁሉ መከራ የተቀበሉት መንፈስ ቅዱስ ከነሱ ጋር ስለነበረ በጥባት በድፍረት ሆነው ያን ሁሉ መከራ ተቀብለውታል። ቋንቋ ዛሬኛ በቋንቋ ምክንያት እየተገፋፋን እየተበላላን እየተነካከስን እየተገዳደልን እየተጨራረስን ያለን አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለን በሁሉም መንፈስ ቅዱስ ሞላባቸው። ርዕሳችን ይሄ። እስኪ ስለ መንፈስ ቅዱስ ስለምንማር መንፈስ ቅዱስ ማን ነው የሚለውን አስቀድመን እንግዲህ መንፈስ ቅዱስ አባቶቻችን ብዙ ጊዜ እንደሚነግሩን ከሦስቱ የሥላሴ አካላት መካከል አንዱ ነው። አብ፣ ወልድ፣ መንፈስ ቅዱስ። ወገኖቼ ብዙ ጊዜ ሰዎች መንፈስ ቅዱስ ሲባል የሆነ መንፈስ የሆነ ዝርውና ብትን የሆነ አካል የሌለው ወይም ደግሞ አምላክ የሆነ የማይመስላቸው ሰዎች አሉ። አካል ያለው መሆኑን ከአብ የሰረጸ መሆኑን ይሄ በብዙ ስፍራ ላይ በብሉይ ኪዳንም በአዲስ ኪዳንም ተመዝግቦ እናገኛል። ስለ መንፈስ ቅዱስ እግዚአብሔርነት ማለት አሁን ኢዮብ የእግዚአብሔር መንፈስ ፈጠረኝ ሲል መንፈስ ቅዱስ ፈጠረኝ እያለ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ሲል የሥላሴ እስትንፋሳቸው መንፈስ ቅዱስ ነው ብለናል። ስለዚህ መንፈስ ቅዱስ ፈጣሪ ዓለማት ነው ማለት፣ መጋቢ ፍጥረታት ነው ማለት። ስለዚህ መንፈስ ቅዱስ ማን ነው ሲባል መንፈስ ቅዱስ ከሥላሴ ከሦስቱ አካላት አንዱ ነው። እግዚአብሔር ነው። አካል ያለው ነው። ከአብ ብቻ የሰረጸ ነው። አዲስ ኪዳን ላይ ይህን ግልጥ የሚያደርግ ስለ መንፈስ ቅዱስ አምላክነት የሚገልጥ አንድ ቃል አንስተን ወደሚቀጥለው አልፋለሁ። በዚህ በሐዋርያት ሥራ በምዕራፍ 5 ቁጥር 1 ጀምሮ አንድ የተመዘገበ ታሪክ አለ። እኔ ባጭሩ አያል ሐናንያና ሰጲራ ስለሚባሉ ባልና ሚስት በሐዋርያት ዘመን የነበሩት ክርስቲያኖች ያላቸውን ሀብት ንብረት
እየሸጡ ገንዘባቸውን እያመጡ ከነ ቅዱስ ጴጥሮስ እግር ስር ይጥሉ ነበረ ይላል። የግል የሚሉት ምንም ነገር የላቸውም። በማህበር ነው የሚኖሩት። የሚበሉት የሚጠጡት በማህበር ነው። እነዚህ ባልና ሚስቶች ቤት ነበራቸው። ቤታቸውን ሸጦ ወደ እነ ቅዱስ ጴጥሮስ ማህበር ለመግባት ማለት። ነገር ግን እንደዚህ ብለው አሰቡ፣ ምናልባት ይሄ ማህበር ሊፈርስ ይችላል። ስለዚህ ከቤቱ ሽያጭ አሉ ግማሹን ለራሳችን እናስቀር፣ ግማሹን ወስደን እንስጥ ብለው ሐናንያና ሰጲራ ተማከሩ ይላል። ከቤቱ ሽያጭ ላይ ግማሹን ደብቀውት ግማሹን ወደ እነ ቅዱስ ጴጥሮስ አመጡና ከእግራቸው በታች ጣሉት ይላል። እኔ የምፈልገው ከዚህ በኋላ ያለውን ነው። ጴጥሮስ እንደዚህ አላቸው። የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ነው። ጴጥሮስም ሐናንያ ሆይ አለው፣ መንፈስ ቅዱስን ታታልልና። ማንን ታታልልና? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህንን ነገር ለምን አሰብክ አለውና እግዚአብሔርን ታታልል ዘንድ ነው እንጂ ሰውን አልዋሸህም አለው። አስተውሉ። ከላይ መንፈስ ቅዱስን ታታልሉ ዘንድ ሰይጣን በልባቸው ውስጥ ይህንን ሐሳብ ለምን ጨመረ አለ። ዝቅ ብሎ ደግሞ የዋሸኸው ሰው ሳይሆን ማንን ነው አለው? ስለዚህ መንፈስ ቅዱስ እግዚአብሔር እንደሆነ ቅዱስ ጴጥሮስ አስረግጦ በዚህ ምዕራፍ ላይ ተናገረ። ስለዚህ ባጭሩ መንፈስ ቅዱስ እግዚአብሔር ነው። ወደሚቀጥለው ሁለተኛ ሐሳብ ልሄድ። ጊዜን መጠቀም እንድችል ትንሽ እሮጣለሁ። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃችኋል። ሁለተኛ በበዓለ 50 ቀን መንፈስ ቅዱስ ለደቀ መዛሙርቱ ለምን ወረደ? እሱን እየዘረዘርን እናየዋል። እንመለስ ወደ ተነሳንበት ርዕስ ጋር። የሐዋርያት ሥራ ምዕራፍ 2 ቁጥር 1 በዓለ 50 የተባለው ቀን በደረሰ ጊዜ ነው ብሎ የሚጀምረው ታሪክ። ምን ማለት ነው? በዓለ 50 የተባለው ቀን በደረሰ ጊዜ ማለት እስራኤል የሚያከብሯቸው ብዙ በዓላቶች አሉ። ከነዚህ በዓላት መካከል አንደኛው በዓለ 50 እየተባለ ይጠራል። የፋሲካን በዓል ባከበሩ 50 ቀን ቆጥረው የሚያከብሩት በዓል አለ። ከእሸቱ መካከል የደረሰውን ይዘው ይመጡና በእግዚአብሔር ፊት ቆመው ይህንን እሸት በዝናብ አብቅለህ በፀሐይ አብስለህ የምትመግበን አምላክ እናመሰግንሃለን ብለው ነዶ ይዘው ይመጡና አምላካቸው እግዚአብሔርን ያመሰግኑታል። በዓለ 50 ይሉታል። 50ኛ ቀን ማለት ነው። ወይንም ጴንጠቆስጤ ተብሎም ይጠራል። ጴንጠቆስጤ ማለት ምንም ምስጢር የለውም 50ኛ ቀን ማለት። ንገሩኝ፣ ጴንጠቆስጤ ማለት ምን ማለት ነው አልኳችሁ? የግሪክ ቃል ነው። ጴንጠቆስጤ ማለት የግሪክ ቃል ነው። ወደ አማርኛ ሲመለስ 50ኛ ቀን ማለት ጰራቅሊጦስ ይለዋል። ጰራቅሊጦስ ማለት አጽናኝ መንፈስ ቅዱስ ማለት ነው። ይሄም የግሪክ ቃል ነው። ስለዚህ በዓለ 50 የሚለው እንዳትረሱት፣ እስራኤል የፋሲካን በዓል ካከበሩ በኋላ ከግብፅ የባርነት ቤት የወጡበትን በዓል ማለት ነው። ፋሲካ ማለት 50 ቀን ቆጥረው የሚያከብሩት በዓል አለ። በዓለ ሰዊት ወይም የእሸት በዓልም ተብሎ ይጠራል። ይሄን በዓለ 50 ሲያከብሩ የሚያደርጉት ምንድነው? ከደረሰው እህል መካከል ነዶ እሸት ይዞ ይመጡና እግዚአብሔር ፊት ቆመው ያመሰግናሉ። ስለተሰጠን ነገር አመስጋኞች እንድንሆን መድኃኔዓለም ይርዳል። ብዙ ሰው አንድ ነገር እስኪቀበል ድረስ ነው። ከተቀበለ በኋላ ግን ብዙ ሰው አያመሰግንም። መጽሐፍ ግን በሁሉ አመስግኑ ነው የሚለው። እዛ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ የተመዘገበ እግዚአብሔር ቃል። እስኪ በሁሉም በሉ።
ድምፃችሁ አነሰብኝ። በሁሉም አመስግኑ። በሁሉም ምን በሉ? ክርስቲያን ሲሞላም ሲጎድልም ሲያገኝም ሲያጣም በሐዘንም በደስታም ጊዜ ማንን ያመሰግናል? አሁን እስራኤል እህሉ ሲደርስ እግዚአብሔር ነው በዝናብ ያበቀለልን፣ ስለኛ መውጣት መውረድ አይደለም፣ ስለኛ ማረስ መቆፈር መኮትኮት አይደለም፣ ስለኛ መጨነቅ አይደለም፣ አንተነ ይሄንን ፍሬ ሰጠህን፣ አንተነ ይሄንን እህል ሰጠህን ብለው ያመሰግኑታል። በዓለ ሃምሳ የሚባለው ባጭሩ እሱ ነው። ይህን በዓል እስራኤል ሲያከብሩ በዋና ከተማቸው በኢየሩሳሌም ተሰብስበው ነው የሚያከብሩት። የራቁት ቀርበው የተበተኑት ተሰብስበው በኢየሩሳሌም ከተማ ሆነው ነው የሚያከብሩት። አሁን እኛ የትንሣኤን በዓል ስናከብር፣ የገናን በዓል ስናከብር፣ የአዲስ ዓመት መለወጫን በዓል ስናከብር ለሥራ ክፍለ ሀገር የሄዱት ወንድሞቻችን እህቶቻችን ካሉበት ቦታ ወደ ቤተሰቦቻቸው ጋር መጥተው እንደሚያከብሩት በዓለ ሃምሳ የተባለውን በዓል ሲያከብሩ እስራኤላውያን በከተማቸው በኢየሩሳሌም ተሰብስበው ነበር የሚያከብሩት። ይህን እያከበሩ ሳሉ ነው ይላል እንግዲህ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። እንግዲህ ያንን በዓል እያከበሩ ሳሉ መንፈስ ቅዱስ ለ120 ሰው ቤተሰቦች በጸጋ ወረደ። በማርቆስ እናት በማርያም ቤት ሳሉ ጽርሐ ጽዮን ተብላ በምትጠራው ማለት በዛ እያሉ መንፈስ ቅዱስ ወረደላቸው። አሁን እኛ የምንመለከተው መንፈስ ቅዱስ ለምንድን ነው ለደቀ መዛሙርቱ መውረድ ያስፈለገው? እሱን ነው እየዘረዘርኩኝ ማየው። የመጀመሪያ በደቀ መዛሙርቱ ልብ ውስጥ ሐዘን ነበርና ከሐዘናቸው ለማጽናናት መንፈስ ቅዱስ ወርዶላቸዋል። ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ ገና በመዋዕለ ሥጋዌው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ሲመላለስ ወንጌል ሲያስተምራቸው ከነሱ እንደሚለይ በመስቀል ተሰቅሎ እንደሚሞት ሲነግራቸው በደቀ መዛሙርቱ ልብ ውስጥ ሐዘን ገብቶ ነበረ። ታውቃላችሁ። ይህ ታሪክ በማቴዎስ ወንጌል ምዕራፍ 17 ቁጥር 22 ጀምሮ የተመዘገበ ታሪክ። በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ይነሳል አላቸው። ደቀ መዛሙርቱ ግን እጅግ አዘኑ ይላል። ደቀ መዛሙርቱ እጅግ ምን አሉ? ለምን አዘኑ? እሞታለሁ እለያችኋለሁ ይለናል። እሱ ከሞተ እሱ ከተለየን ስንራብ ማን ያበላናል? ስንጠማ ማን ያጠጣናል? ስንታረዝ ማን ያለብሰናል? ስንታመም ማን ይፈውሰናል? ሁሉን ትተን የተከተልነው እሱን ነው። እንዴት ነው እለያችኋለሁ ሚለን ብለው አዘኑ። ሐዘናቸው የጀመረው እዚህ ጋር ነው። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 16 ቁጥር 5 ጀምሮ እመለከታለሁ። ከእናንተ ጋር ስለነበርኩኝ አለ ጌታችን በመጀመሪያ ይህንን አልነገርኳችሁም አላቸው። አሁን ግን ወደ ላከኝ እሄዳለሁ። ወደ ላከኝ ምን እላለሁ? አርጋለሁ ማለቱ ነው። ወደ ላከኝ እሄዳለሁ። ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለተናገርኩ ሐዘን በልባችሁ ሞልቷል። እሄዳለሁ ሲላቸው፣ አርጋለሁ ሲላቸው፣ እለያችኋለሁ ሲላቸው ደቀ መዛሙርቱ ልብ ውስጥ ሐዘን ገብቷል።
በልባችሁ ሐዘን አለ አለ ጌታ ኢየሱስ ክርስቶስ። ቃሉን አስተውሉት። ዝቅ ብሎ እንደዚህ አላቸው፣ ነገር ግን የኔ መሄድ ይሻላል አላቸው። እኔ ካልሄድኩኝ አጽናኙ ወደ እናንተ አይመጣም፣ መንፈስ ቅዱስ ወደ እናንተ አይመጣም። ነገር ግን እኔ ከሄድኩኝ አለ አጽናኙን እልክላችኋለሁ አላቸው። አጽናኙን ምን እላችኋለሁ? ስለዚህ ለደቀ መዛሙርቱ መንፈስ ቅዱስ በበዓለ ሃምሳ ቀን የወረደበት ምክንያት ምንድነው ስንል በልባቸው ውስጥ ሐዘን ነበርና ሐዘንን አርቆ ከሐዘን ሊያጽናናቸው ነው። የኛ አምላክ ላያደርግ አይናገርም። ከተናገረ ቃሉ በምድር ላይ አይወድቅም። ሐሰት ለባህሪው አይስማማውም። አምላካችን እውነተኛ አምላክ ነው። መንፈስ ቅዱስን እልካለሁ፣ አጽናኙን እልካለሁ፣ ኃይል እስክትለብሱ በኢየሩሳሌም ከተማ ቆዩ ብሏቸው ነበረ። ባረገ በ10ኛው ቀን ከሙታን ተለይተው በተነሳ በ50ኛው ቀን ለ120 ቤተሰብ ጸጋ መንፈስ ቅዱስን ላከ። መንፈስ ቅዱስን ከተቀበሉ በኋላ ደቀ መዛሙርቱ ከሐዘናቸው ተጽናኑ፣ እንባቸው ታበሰ፣ አፋቸው በሳቅ ከንፈራቸው በእልልታ ተሞላ፣ ታሪካቸው ተቀየረ፣ ነገራቸው ተገለበጠ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ደቀ መዛሙርቱ እንዳዘኑ አልቀሩ። ለጥቂት ጊዜ ብቻ ነው ያዘኑት። አጽናኙ እስኪመጣ አጽናኙን እስኪቀበሉ ድረስ መንፈስ ቅዱስ እስኪወርድላቸው ድረስ ጥቂት ጊዜ ነው ያዘኑት። መንፈስ ቅዱስን በበዓለ ሃምሳ ቀን ከተቀበሉ በኋላ ሐዘናቸው ለደስታ ተለወጠ፣ ከሐዘናቸው ተጽናኑ። የደቀ መዛሙርቱን ሐዘን ወደ ደስታ የለወጠ እግዚአብሔር መንፈስ ቅዱስ እኔና እናንተም ሐዘንተኞች ነንና ከሐዘናችን ያጽናናን። አሜን በሉላችሁ። ያለ መንፈስ ቅዱስ መጽናናት አይቻልም። ያለማ ስሙን ጥሩት። ያለማ መጽናናት ያለማ መቼስ ቤቱ ሐዘን ያልገባ ሰው የለም። እዚህ ውስጥ እናቱን ያጣ ይኖራል፣ አባቱን ያጣ ይኖራል፣ ወንድሙና እህቱን ያጣ ይኖራል። ከዚህ ብንርቅ የሚወደውን ጓደኛው ያጣ ይኖራል። ስለዚህ ሐዘናችን መጠኑ ይለያያል እንጂ ሁላችንም ሐዘንተኞች ነን። እውነት ሐሰት? እውነት። ስለዚህ የሚያጽናናው መንፈስ ቅዱስ ነው። በቤታችን ውስጥ ሐዘን ላይ በነበርን ጊዜ ሊያጽናኑ የሚመጡ አንዳንድ ወንድሞች እናቶች ቢጨንቃቸው ካርታ በመጫወት የድሮ ተረት በመተረት ምናምን ለማጽናናት ይሞክራሉ። ሰው በካርታ መጽናናት አይችልም። ሰው በሌላም ነገሮች መጽናናት አይችልም። የሚያጽናናን እግዚአብሔር መንፈስ ቅዱስ ነው። መጽሐፍ እንደዚህ ይላል፣ የማጽናናችሁ እኔ ነኝ ተብሎ ተጽፏል። ኢሳይያስ 51 ቁጥር 12 ላይ የተመዘገበ የእግዚአብሔር ቃል የሚያጽናና እግዚአብሔር ነው። በብዙ ነገር አዝነናል። በኑሮ ጉዳይ ብዙዎቻችን እያዘንን ነው። በቤተ ክርስቲያናችን ጉዳይ እያዘንን ነው። አዎ፣ በሃይማኖታችን ምክንያት ዓይናችን በሚያየው ጆሮአችን በሚሰማው በወገኖቻችን ላይ ክርስቲያኖች ላይ በሚደርሰው ግፍ መከራ በምንሰማ ጊዜ እያዘንን ነው። አንገታችንን እየደፋን ነው። ወገኖቼ ሐዘናችን ይለያያል እንጂ ሁላችንም ሐዘንተኞች ነን። እግዚአብሔር መንፈስ ቅዱስ ከሐዘናችን ያጽናናል። መጽሐፍ እናት ልጆቿ እንደምታጽናና እንዲሁ እኔ አጽናናችኋለሁ፣ በኢየሩሳሌም ውስጥም አጽናናችኋለሁ ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 13 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን አብረን እንበለው። እግዚአብሔርን ቃል የሚናገር አንደበት ይባረካል። ስለዚህ ለመባረክ ስትሆኑ ሁልጊዜ ቃሉን ተናገሩ ስትባሉ ነቃ ብላችሁ የመናገር ልምድ ይኖራችሁ። እናት በሉ እስኪ ልጆቿን እንደምታጽናና አጽናናችኋለሁ።
በኢየሩሳሌም ውስጥ አጽናናችኋለሁ። በምን ውስጥ ወገኖቼ? ኢየሩሳሌም ብንሄድ መጽናናት አንችልም። የመሄድ እድል ቢኖረን እዛ መጽናናት የለም። ኢየሩሳሌም የተባለች ቅድስት ቤተ ክርስቲያን ናት። ኢየሩሳሌም ማለት ሀገረ ሰላም ማለት፣ የሰላም ሀገር የምትባል ቤተ ክርስቲያን ናት። እናት ልጆቿን እንደምታጽናና፣ አዎ 9 ወር ከ5 ቀን በማህፀኗ የተሸከመች እናት፣ ጡቶቿን አጥብታ ያሳደገች እናት፣ በክንዶቿ ያቀፈች እናት፣ በጀርባዋ ያዘለች እናት ልጇን ማጽናናት ትችላለች። ስለዚህ እግዚአብሔር ራሱን በእናት መሰለ። እናት የወለደች ልጇን እንደምታጽናና እንዲሁ እኔ አጽናናችኋለሁ አለ። እግዚአብሔር ከእናት በላይ እናት ነው፣ ማጽናናት ይችልበታል። ከአባት በላይ አባት ነው፣ ማጽናናት ይችልበታል። በበዓለ ሃምሳ ቀን መንፈስ ቅዱስ በወረደ ጊዜ ደቀ መዛሙርቱ ከሐዘናቸው ተጽናኑ። መንፈስ ቅዱስ የወረደው ለዚህ ነው። ለነሱ የወረደ መንፈስ ቅዱስ ለኛም በጸጋ ይውረድልን። ወደ ሁለተኛው ሐሳብ ልሄድ። ሁለተኛ ለምንድን ነው መንፈስ ቅዱስ በበዓለ ሃምሳ ቀን የወረደው? ከደቀ መዛሙርቱ ልብ ውስጥ ፍርሃትን አርቆ መንፈሳዊ ድፍረት ሊሰጣቸው ነው። ለምን? ደቀ መዛሙርቱ መንፈስ ቅዱስን ከመቀበላቸው በፊት ይፈሩ ነበር። ብዙ ማለት እንችላለን። አንድ ብቻ ነገር ላስታውሳችሁ። ከመንፈስ ቅዱስ መውረድ በፊት በደቀ መዛሙርቱ ሕይወት ውስጥ ፍርሃት ነበረ። በዚህ በማቴዎስ ወንጌል በምዕራፍ 14 ቁጥር 26 ጀምሮ አንድ ታሪክ ተመዝግቧል። በአንድ ወቅት ጌታችን ኢየሱስ ክርስቶስ በሌሊቱ በአራተኛው ክፍል ይላል ባህሩን እየተረገጠ ወደ ደቀ መዛሙርቱ መጣ። እነ ቅዱስ ጴጥሮስ በታንኳ ሆነው በባህር ላይ ይሄዱ ነው ያሉት። ጌታቸውን መምህራቸውን አዩት። ውሃውን ባህሩን እየተረገጠ ወደ እነሱ ይመጣ። ምትሃት ያዩ መሰላቸውና ደቀ መዛሙርቱ ፈሩ። እሱም እንዲህ አላቸው። ይህ ማቴዎስ ወንጌል ምዕራፍ 14 ቁጥር 26 ላይ ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ያዩ መሰላቸው፣ በፍርሃትም ጮኹ ይላል። በምን ጮኹ? ፈርተው ጮኹ። ወዲያው ኢየሱስ ተናገራቸው። አይዟችሁ እኔ ነኝ አትፍሩ አላቸው። እስኪ አይዟችሁ በሉ። እኔ ነኝ አትፍሩ። እግዚአብሔር አይዟችሁ ይበለ። በፈሩ ሰዓት በተጨነቁ ጊዜ ደረሰላቸው። አይዟችሁ አትፍሩ እኔ ነኝ አለ። እግረ መንገድ ኢየሱስ ክርስቶስ ወደዚህ ምድር የመጣው ስለ 3 ዋና ነገሮች ነው። አንደኛ አትፍሩ ብሎ ፍርሃትን ለማራቅ፣ አትጨነቁ ብሎ ከጭንቀት ለማረጋጋት፣ የተቆረጠውን ተስፋ በዘመኑ ከነበሩት ክርስቲያኖች ለማራቅ፣ ተስፋቸውን ለመቀጠል 3 ነገሮችን ይናገር ነበር። አትፍሩ ይል ነበረ፣ አትጨነቁ ይል ነበረ። እንደገና ደግሞ ተስፋቸውን ሊቀጥል ነበር። በተስፋ ደስ ይበላችሁ ይላቸው ነበር። አይዟችሁ እኔ ነኝ አትፍሩ አላቸው። ስለዚህ ደቀ መዛሙርቱ መንፈስ ቅዱስን ከመቀበላቸው በፊት ፍርሃት ነበረባቸው፣ ይፈሩ ነበር። ወገኖቼ ሰው በዋናነት ስለ 2 ነገር ነው የሚፈራው። አንደኛ እምነቱ ሲጎድል፣ ሁለተኛ እግዚአብሔር መንፈስ ቅዱስ ሲለየው። የእምነት መጉደል ፍርሃት ያመጣል። ትዝ ይላችኋል ጌታችን በታንኳ ሲሄድ ማዕበል ተነስቶ ታንኳይቱን ወደፊት፣ ወደ ኋላ፣ ወደ ግራ፣ ወደ ቀኝ እያደረገ ያናውጻት ጀመር ይላል ማቴዎስ 8 ቁጥር 23 ላይ። ደቀ መዛሙርቱ ወደ ክርስቶስ መጡ። እሱ በታንኳይቱ ውስጠኛ ክፍል ተኝቶ ነበረ ይላል። ቀርበው ምንድን ነው ያሉት? ጌታ ሆይ አድነን፣ ስንጠፋ አይገድህም እንዴ አሉት። እሱም ምፈልገውን ቃል ተናገረ። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። እናንተ በሉ እስኪ እምነት የጎደላችሁ ስለምን ትፈራላችሁ?
ምን የጎደላችሁ? ስለዚህ ሁላችሁ መጀመሪያ ሰው የሚፈራው መጽሐፍ ቅዱስ እንደሚናገር እምነቱ ሲጎድል፣ ሁለተኛ ሰው የሚፈራው መንፈስ ቅዱስ ከሱ ሲለይ፣ በትንሽ በትልቁ በሚያየው በሚሰማው በሩቅ በቅርብ ባለው ነገር ይደነግጣል፣ ይፈራል። እንመለስ። ደቀ መንፈስ ቅዱስን ከተቀበሉ በኋላ ቅዱስ ጴጥሮስ በአንድ ወቅት ስለ ኢየሱስ ክርስቶስ የባህሪ አምላክነት፣ የዓለም መድኃኒትነት፣ ሞቶ ለዓለም ሕይወቱን እንደሰጠ፣ እርቃኑን ሆኖ ጸጋውን እንዳለበሰ፣ ተቸንክሮ ከችንካር እንዳላቀቀን በድፍረት በጨካኞቹ በአይሁድ መካከል ወንጌል ሰበከ። የሕይወትን ራስ ገደላችሁት፣ ወንጀል የሌለበት ነውር ነቀፋ ማይገኝለትን ሰቅላችሁ ገደላችሁት፣ ወዮላችሁ እያለ ጴጥሮስ አስረግጦ ከመጽሐፍ እየጠቀሰ ሰበከ። አይሁድ ያዙት፣ ወደ ወህኒ ያስገቡት ይላል። በጅራፍ ገረፉት። ሁለተኛ ኢየሱስ ክርስቶስ የሚለውን ስም እንዳጠራ ብለው ከገረፉት በኋላ ከእስር ቤት አወጡት። እንደወጣ መስበክ ጀመረ። አትጥራ ያሉትን ስም ደጋግሞ መጥራት ጀመረ። እንዲህም አለ፣ አይሁድ ስሙኝ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል አለ። ከሰው ይልቅ ለማ? የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ የተመዘገበ እግዚአብሔር ቃል ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል አለ። ከፍርሃት ውስጥ ወጡ። በቃ ደፋር ሆኑ። ቅዱስ ጳውሎስ እንደተናገረ ከክርስቶስ ፍቅር የሚለየኝ ማን ነው አለ። መከራ ነው፣ ሰይፍ ነው፣ ስደት ነው፣ አውራቁትነት ነው። ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ሮሜ 8 ቁጥር 35 ላይ የተመዘገበ እግዚአብሔር መንፈስ ቅዱስን ከተቀበሉ በኋላ በድፍረት ወንጌልን መስበክ ጀመሩ። ፍርሃት ከነሱ ራቅ። እግዚአብሔር መንፈስ ቅዱስ ከሁላችንም ልብ ውስጥ ፍርሃትን ያርቀልን። አሜን በሉ። ዛሬ በብዙ ነገር እንፈራለን። ማይፈራ ሰው የለም። በብዙ ነገር ነው የምንፈራ። አባቶቻችን ምን ይላል? ፈሪ አይጸድቅም ገለባም አይበቅልም ይላል። ፈሪ ምን አይልም? ገለባስ? ገለባ በየትኛውም ዘመን ተዘርቶ በቅሎ አያውቅም፣ ወደፊትም አይበቅልም። የሚፈራ ሰውም አይጸድቅም። ስለ ክርስትናው የሚፈራ፣ ስለ ሃይማኖቱ የሚፈራ፣ ስለ ማዕተቡ የሚፈራ ወገኖቼ፣ በሃይማኖት ጉዳይ የሚፈራ የሚያፍር ሰው፣ መመስከር የማይችል ሰው አይጸድቅም። ብዙ የሚያፍሩ ሰዎች አሉ። ማዕድ ቀርቦ የሌላ እምነት ተከታይ አጠገባቸው ካለ ስመ እግዚአብሔር ጠርተው ባርከው ይበሉ የነበሩ ሰዎች አፍረውና ፈርተው እግዚአብሔር ማያውቀው ነገር የለም ብለው ዝም ብሎም ያሉ ሰዎች አሉ። በቤተ ክርስቲያን ደጃፍ ሲያልፉ ሌላ ጊዜ ይሳለሙ የነበሩ ሰዎች ሌላ ሰው አጠገባቸው ካለ ሳይሳለሙ አፍረው ዝም ብሎ መሄዱ ሰዎች አሉ። ወገኖቼ ያፈርንበት የፈራንበት ዘመን ይብቃ። በሃይማኖታችሁ ጉዳይ ከማንም ሰው ጋር አትደራደሩ፣ አትፈሩ። እነሱ ያው ያላፈሩበትን እኛ እውነት ይዘን አናፍርም። ካፈሩ እነሱ ይፈሩ። ምናፍረውና የምንፈራው ወገኖቼ መንፈስ ቅዱስ እኛ ጋር ስላለ። እነ ቅዱስ ጊዮርጊስ በመንኮራኩር የተፈጩት፣ አንገታቸውን በሰይፍ የተቀሉት፣ እነ ቅዱስ አርሴማ ዓይናቸውን እስኪወጣ ድረስ ያን ሁሉ መከራ የተቀበሉት፣ ሌሎቹም ወደ አናብስ ጉድጓድ የተጣሉት፣ ጥርሳቸው የተነቀለው፣ ጽሕማቸው የተነጨው፣ ቆዳቸው ስልቻ የሆነው ወገኖቼ እንደ ሽንኩርት ቢከተፉ፣ እንደ ሻማ ቢቀልጡ፣ እንደ ጧፍ ቢነዱ ያን ሁሉ መከራ የተቀበሉት መንፈስ ቅዱስ ከነሱ ጋር ስለነበረ በጥባት በድፍረት ሆነው ያን ሁሉ መከራ ተቀብለውታል። ፍርሃት ካለን ስለ ሃይማኖታችን መመስከር እንኳን አንችል። እግዚአብሔር አምላካችን ፍርሃትን ከሁላችንም በቸርነቱ ያርቀልን። መጽሐፍ እግዚአብሔር የሰጠን የፍቅር ራስን የመግዛት
መንፈስ እንጂ የፍርሃት መንፈስ እንዳልሆነ ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ እንደዚህ አድርጎ ጽፎለታል። ላነበው ፈልጋለሁ። እዚህ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ የተመዘገበ ቃል አስተውሉት እስኪ ይህንን ኃይለ ቃል። እግዚአብሔር ብሎ ይጀምራል። የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ምን አላለንም? አልሰጠን። እግዚአብሔር የሰጠን መንፈስ በመጀመሪያ የኃይል ነው፣ ሁለተኛ የፍቅር ነው፣ ሶስተኛ ራስን የመግዛት ነው እንጂ የፍርሃት መንፈስ እግዚአብሔር ለማንም አልሰጠም። ፍርሃት ሰይጣን በልባችን ውስጥ የሚጨምረው መንፈስ ነው። እግዚአብሔር ይህን ፍርሃት ከሁላችን ያርቅልን። አስቀድሞ ነቢዩ ሐጌ መንፈሴ በመካከላችሁ ያድራልና አትፍሩ ተብሎ ተጽፏል። ትንቢተ ሐጌ ምዕራፍ 2 ቁጥር 5 ላይ እስኪ ቃሉን አብረን እንበለው። መንፈሴ በሉ እስኪ በመካከላችሁ ይኖራልና አትፍሩ። ምን አትበሉ? እግዚአብሔር ፍርሃታችንን በቸርነቱ ያርቅልን። ወደ ሶስተኛው እንሂድ። ሶስተኛ መንፈስ ቅዱስ ለምን ለደቀ መዛሙርቱ ወረደ ብለን ስንል ታምራት የሚያደርጉበትን ኃይልና ጥበብ ሊሰጣቸው። ደቀ መዛሙርቱ ዕውራንን ቢያበሩ፣ ለምጻምን ቢያነጹ፣ ሽባን ቢረቱ፣ ጎባጣን ቢያቀኑ፣ ድውያንን ቢፈውሱ፣ ድንቃ ድንቅ ተአምራትን ቢያደርጉ ይህንን ኃይልና ጥበብ የሰጣቸው እግዚአብሔር መንፈስ ቅዱስ። ያለ መንፈስ ቅዱስ ተአምራት አላደረጉ። ያለ መንፈስ ቅዱስ ወገኖቼ ዕውራንን አላበሩም። ቅዱስ ጳውሎስ በቀሚሱ ጫፍ ያን ተአምር ያደረገው፣ ቅዱስ ጴጥሮስ በጥላው ሙት ያስነሳው በምንድን ነው ብለን ስንል ይህንን ኃይልና ጥበብ የሰጣቸው መንፈስ ቅዱስ ነው። በሐዋርያት ሥራ ምዕራፍ 3 ቁጥር 1 ጀምሮ የተመዘገበው ታሪክ ያ ከእናቱ ማኅፀን ጀምሮ አንካሳ የነበረ ሰው መልካም በሚሏት በሰለሞን ደጅ በቤተ መቅደስ ላይ ሁልጊዜ ማይጠፋ እዛ የተጣለ አላፊ አግዳሚው ወጪ ወራጁን ድቃቂ ሳንቲም ይለምናል። አንድ ቀን ቅዱስ ጴጥሮስ ከዮሐንስ ጋር ለጸሎት ወደ መቅደስ ሲገባ ደጃፉ ላይ ይሄ ከእናቱ ማኅፀን ጀምሮ አንካሳ የሆነውን ሰው አገኘው። ይሄም ሰው ብርና ወርቅ እንዲሰጡት ጴጥሮስና ዮሐንስን ለመነ። ጴጥሮስ እንደዚህ አለው፣ ወደኛ ተመልከት አለው። ብርና ወርቅ የለንም አለው፣ ነገር ግን ያለንን እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ስሙን ጠራበት። ወዲያው ወገቡ ቀና፣ ቁርጭምጭሚቱ ጸና፣ ተነስቶ ዘለለ፣ ተፈወሰ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ጴጥሮስ ይህንን ከእናቱ ማኅፀን ጀምሮ አንካሳ የነበረውን ሰው የፈወሰው በእግዚአብሔር መንፈስ ቅዱስ ነው። ኃይሉን የሰጠው፣ ጥበቡን የሰጠው፣ ሀብተ ፈውስን የሰጠው መንፈስ ቅዱስ ነው። ዛሬም በዘመናችን በቤተ ክርስቲያናችን ውስጥ እግዚአብሔር ጸጋውን ያበዛላቸው፣ ሀብተ ፈውስ የሰጣቸው፣ ጸበል አጥብቀው በመስቀል አሻሽተው እምነቱን ቀብተው እፍ ብለው የሚፈውሱ ብዙ አባቶቻችን አሉ። እውነተኞች አሉ፣ በዚያው ልክ ደግሞ ሐሰተኞችም አሉ። መጽሐፍ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ይላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ የተመዘገበ ቃል። እስኪ መንፈስን ሁሉ በሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። መንፈስን ሁሉ አትመኑ ይላል። ዛሬ እፈውሳለሁ፣ አድናለሁ፣ ልጅ እሰጣለሁ፣ ጤናን እመልሳለሁ፣ ንግድን እባርካለሁ ምናምን የሚል ሁሉ እውነተኛ አይደለም። ስንት ጫወታ አለ። በሰው ሕይወት የሚቀልዱ አሉ። ስንቱ እጁ ታስሮ ቤቱ የቀራለ፣ ስንቱ እግሩ ታስሮ ቤቱ የቀራለ፣ ስንቱ ጤናቶ ቤቱ የቀራለ፣ ስንቱ የአጋንንት መጫወቻ አድርገውታል መሰላችሁ። ሁሉ እውነተኛ መሰላችሁ። አጠምቃለሁ የሚል ጸበል ረጫለሁ የሚል እጸልያለሁ የሚል እደግማለሁ የሚል
ልድገምላችሁ እያለ እኮ የሚደግምብን ስንት አለ። ፊት ማይቶ ፊት ላይ ግንባር ላይ አልተጻፈም። ይሄ ቀሚስ መርካቶ ይሸጣል፣ መስቀሉ መርካቶ ይሸጣል፣ ጥምጥሙ መርካቶ ይሸጣል፣ ሁሉ ነገር መርካቶ ይሸጣል። እውነተኛና እውነተኛ ያልሆኑትን አባቶቻችሁንም ለዩ። እንደ ጠፍ ከብት የተነዳንበት ዘመን ይብቃ። ሃይማኖት የሚያሰድቡ እውነተኛ አባቶችን የሚያስነቅፉ ቤተ ክርስቲያናችንን የሚያሰድቡ ስንቶች ያሉ መሰላችሁ? ደቀ መዛሙርቱ ግን በእውነተኛው መንፈስ፣ በጽድቅ መንፈስ፣ በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ጥበብ ድንቃ ድንቅ ታምራቶች አደረጉ። ዛሬም ይህንን ጥበብ እግዚአብሔር ይሰጣል፣ አያልቅበትም። ሰጥቶስ ለአባቶቻችን ይህንን ደቀ መዛሙርቱ የነበራቸውን ሀብተ ፈውስ በቸርነቱ ያደለልን። ስንት በአጋንንት የታሰራል፣ ጸበል ለጸበር የሚዞር መዳን ያቃተው፣ ትዳሩ የተበላሸበት፣ ስራው የተበላሸበት፣ ጤናውን ያጣ ስንት አለ መሰላችሁ? በአጋንንት አሰራር ማለት ነው። ቤት ይቁጠረው። አንገቱን ደፍቶ አዝኖ በገዛ አባቶቹ፣ አንዳንዶቹ በዚህ ምክንያት ይቅርብኝ ብለው እውነተኞቹን የሚያርቁ ሰዎች አሉ። በሐሰተኞቹ እውነተኞቹ እየተጠሉ ነው ያሉት። ሁሉን ገልጦ ማየት ያስፈልጋል። እንመለስ እንዳይሰፋብ መንፈስ ቅዱስ የወረደላቸው ለደቀ መዛሙርቱ ኃይል፣ ጥበብ፣ የመፈወስ ታምራት የማድረግ ኃይል፣ ጥበብ ሊሆናቸው ነው። አራተኛውን እንመልከት። ለምን መንፈስ ቅዱስ ለደቀ መዛሙርቱ ወረደ ይሉ? ስለዚህ መንፈስ ቅዱስ በወረደ ጊዜ አንድ ቋንቋ ይናገሩ የነበሩ ደቀ መዛሙርት 71 ቋንቋ ተጨመረላቸውና 72 ቋንቋ መናገር ጀመሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስንት ቋንቋ ተጨመረላቸው? ይኸውላችሁ አሁን 72 ቋንቋ ይናገሩ ነበረ ማለት 72 ቋንቋ ብቻ ማለት አይደለም። በዚያ ዘመን በዓለም ላይ ይነገር የነበረው ቋንቋ 72 ስለሆነ ነው እንጂ መንፈስ ቅዱስ በወረደ ጊዜ ደቀ መዛሙርቱ በደረሱበት በዓለም ላይ ባለው ሁሉ ቋንቋ ይናገሩ ነበር። መንፈስ ቅዱስ አይገደብም፣ አይወሰንም። ይህን ያክል ቋንቋ ብቻ ነው የገለጠውም አይባልም። በሁሉም አገር ቋንቋ ተናግረዋል ደቀ መዛሙርት። ለዚህ ጥሩ ማስረጃችን ወደ ርዕሳችን ጋር እንምጣ። የሐዋርያት ሥራ ምዕራፍ 2 ቁጥር 5 ጀምሮ እመለከታለሁ። እንደዚህ ይላል፣ ከሰማይ በታች ካለው ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰብስበው እያንዳንዱ በገዛ ቋንቋው ሲናገር ይሰማ ስለነበረ የሚሉትን አጡ። ተገርመውም ተደንቀውም እንደዚህ አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኤላማጤ ሰዎች በሁለት ወንዝ መካከል በይሁዳ፣ በቆጶዶቅያ፣ በጳንጦስ፣ በእስያ፣ በፍርጊያ፣ በጵንፍልያ፣ በግብፅ፣ በቀሬና በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለናል። በምኖቻችን ልሳን ማለትን ማለት ነው ቋንቋ። ይኸውላችሁ ልሳን ምንም ምስጢር የለውም። ልሳን ማለት ቋንቋ ማለት። ልሳን ማለትን ማለት ነው አልኳችሁ። ቋንቋ ግን ከእናት ከአባታችን ያላገኘ ነው፣ በልምምድ ያላገኘ ነው፣ ያልተወለድንበት፣ አፋችንን ያልፈታንበት እግዚአብሔር ለአገልግሎት የሚሰጠን አዲስ ቋንቋ በመጽሐፍ ቅዱስ ልሳን እየተባለ ይጠራል። ደግመዋል። አፋችንን ያልፈታንበት ነው፣ በልምምድ ያላገኘነው ነው፣ በትምህርት ያላገኘነው ነው። እግዚአብሔር ለአገልግሎት ዝም ብሎ የሚሰጠን ቋንቋ እሱ ልሳን ተብሎ ይጠራል። ግን ይሄ ልሳን ትርጉም አለው። ምን አለው? ትርጉም አለው። ባለቤት አለው። ምን አለው? ባለቤት አለ እንጂ ዝም ብሎ አሁን በጎረቤታችን ውስጥ ያሉ ወንድሞች እናቶች፣ አንዳንድ ምስኪኖች እንደሚናገሩት ቃላት እየደጋገሙ
የሚናገሩት እሱ ልሳን አይባል፣ እሱ ያጋንንት ቋንቋ ነው። ትርጉም የለውም ወገኖቼ፣ ባለቤትም የለውም። እሱ አይደለም ልሳን ማለት። አንዳንድ ሰዎች የሚቀልዱ ሰዎች አሉ፣ እንመጣበታለን። እንደዚህ ይላል፣ በገዛ ልሳኖቻችን የእግዚአብሔርን ድንቅ ሥራ የእግዚአብሔርን ታምራት እንዴት ይናገራሉ? እነሱ ዕብራውያን ናቸው፣ የሚናገሩት ዕብራይስጥ ነው። የእኛን ቋንቋ የእኛን ልሳን እንዴት ሊናገሩ ቻሉ አሉና ያንን በዓል የሚያከብሩት አይሁድ ተደነቁ ይላል፣ ተገረሙ ይላል። አንዳንዶቹም እንደዚህ ያሉ፣ አይ የወይን ጠጅ ጠጥተው ሰክረው ነው አሏቸው። ምን ብለው ነው? ሰክረው ነው። በአዲስ ቋንቋ የሚናገሩት ጉሽ ወይን ጠጅ ጠጥተው ሰክረው ነው አሏቸው። መቼስ የሰከረ ሰው እንኳን አዲስ ቋንቋ ሊናገር ይቅርና የሚያቃትንም ቋንቋ አሳክቶና አስተካክሎ መናገር ይችላል ይችላል። የሰከረ እንዴት አድርገው ነው አዲስ ቋንቋ ከየት ይመጣለታል? ግን አይሁድ ጠማሞች ስለሆኑ የእግዚአብሔርን ድንቅ ሥራ የመንፈስ ቅዱስን ሥራ መመስከር አቅቷቸው ምን አሉ? ደቀ መዛሙርቱ ሰክረው ነው፣ የወይን ጠጅ ጠጥተው ነው በአዲስ ቋንቋ የሚናገሩት በልሳን የሚናገሩት ብለው አፌዙባቸው። ጴጥሮስ ብድግ አለና እንደዚህ አለ፣ አይሁድ አላቸው፣ ለእናንተ እንደመሰላችሁ ደቀ መዛሙርቱ ሰክረው አይደለም፣ ገና ከጠዋቱ እኮ 3 ሰዓት ነው አላቸው። ከጠዋቱ ስንት ሰዓት ነው? ይኸውላችሁ እግረ መንገድ መንፈስ ቅዱስ የወረደው ጠዋት 3 ሰዓት ላይ። ስንት ሰዓት ላይ? 3 ሰዓት። ሁሉም ሰው ያየው በንፋስ አምሳል በእሳት አምሳል ድምፅ እያሰማ ነው 3 ሰዓት ላይ ለ120 ቤተሰብ መንፈስ ቅዱስ በጸጋ የወረደላቸው። ገና ከጠዋቱ 3 ሰዓት ነው አለ። ምን ማለቱ ነው እንዴ? በ3 ሰዓት ሰው ቢሰክር 3 ሰዓት ላይ አይሰክርም። መቼ ካላበደ መቼ ነው የሚሰክረው? ሰዓቷን ታውቃታላችሁ መቼ። ይሄን ነው እኮ ጴጥሮስ ያለው፣ የእግዚአብሔር ቃል እኮ ነው። አይሁድ አላችሁ ለእናንተ እንደመሰላችሁ ደቀ መዛሙርቱ ሰክረው አይደለም፣ ገና እኮ ከጠዋቱ 3 ሰዓት ነው። ስለዚህ በ3 ሰዓት ማንም ሰው መጠጥ ሊጠጣ ወደ መጠጥ ቤት አይሄድም፣ ያደረበት ከሆነ ምናልባት እንጂ ሲመሽ ነው ቀማምሶ ሁሉም ወደ ቤቱ የሚገባው። 3 ሰዓት ነው አለና ምን አላቸው? ነገር ግን መጽሐፍን አታነቡም እንዴ? አትመረምሩም እንዴ? በነቢዩ በኢዩኤል የተጻፈው ይፈጸም ዘንድ ነው። ሥጋ በለበሰ ሁሉ በመጨረሻ ከመንፈሴ አፈሳለሁ የሚል ቃል አለ፣ እሱ ተፈጽሞ ነው አለ። ከትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ስቦ አመጣና ተናገረ ጴጥሮስ። እዛ ኢዩኤል 2:28 ላይ ምን ይላል? በመጨረሻው ቀን ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ የሚል ቃል አለ። እሱ ተፈጽሞ ነው፣ ከመንፈስ ቅዱስ የተነሳ ነው በአዳዲስ ቋንቋ የሚናገሩት እንጂ ሰክረው አይደለም ብሎ አላቸው ይላል። ስለዚህ መንፈስ ቅዱስ በበዓለ ሃምሳ ቀን የወረደበት 4ኛው ምክንያት አዲስ ቋንቋ ለደቀ መዛሙርቱ ሊሰጣቸው ነው፣ ሰጥቷቸዋል። በደረሱበት አገር ሁሉ አዲስ ልሳን እየተሰጣቸው ሰብከዋል። እግረ መንገድ ቋንቋ ወገኖቼ መለያያ አይደል። ቋንቋኛ የምንገፋፋበትም አይደል። በቋንቋ ሰውን የምንወድበትም በቋንቋ ምክንያት ሰው የምንጠላበትም አይደል። ቋንቋ ለሐዋርያት የተሰጣቸው ለአገልግሎት፣ በቋንቋ ምክንያት እንዳንለያይ እግዚአብሔር ሁላችንንም ይጠብቀን። ዛሬ ሀገራችን ኢትዮጵያ በደም እየጨቀየች ያለችው ብዙ ንጹሃን ደማቸው ደመ ከልብ የሆነው በተለይ ኦርቶዶክሳውያን ወገኖቻችን ትናንትም ከትናንት ወዲያም በሶሻል ሚዲያው ላይ እንዳየን እንደሰማን የሚገደሉት አብያተ ክርስቲያናት የሚቃጠሉት በዚህ ምክንያት። ወገኖቼ ቋንቋ መግቢያ እንጂ መለያያ አይደል። በቋንቋ ምክንያት ሰውን አንውደድ፣ ሰውንም አንጥላ። አሁን ብዙዎቻችን መጥላት ብቻ ይመስለናል፣ ኃጢአቱ አይደለም። በቋንቋ ምክንያት የምንወድም ከሆነ ጤነኞች አይደለም። ሰውን የምናከብረው በሰውነቱ እንጂ በሀገሩ በብሔሩ በሚናገረው ቋንቋ አይደለም፣ በማንነቱ አይደለም። ሰው በሰውነቱ ነው መከበር ያለበት። ሰው በምኑ አልኳችሁ?
ወንድማችንን እህታችንን ከየትም ሀገር ትምጣ የትኛውንም ቋንቋ ይናገር ትናገር፣ ወገኖቼ ኦርቶዶክሳውያን ክርስቲያኖች በቋንቋዋ እንውደድ፣ በቋንቋዋ እንጥላው። በሰውነቱ እንውደድ፣ በሰውነቷ እንውደዳት፣ እናክብረው፣ እናክብራት። ክርስትና ይሄ ነው። መንፈስ ቅዱስ የወረደበት በበዓለ ሃምሳ ቀን አዲስ ቋንቋ ለአገልግሎት ሊሰጣቸው ነው። ሰጣቸው። በተሰጣቸው ቋንቋ ዓለምን ዞረው አሳመኑበት። ለሰው መዳን ምክንያት ሆኑበት። ሰውን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር አመጡበት። ከገቢረ ኃጢአት ወደ ገቢረ ጽድቅ መለሱበት። ሰውን አዳኑበት በቋንቋ። ዛሬ እኛ በቋንቋ ምክንያት እየተገፋፋን፣ እየተበላላን፣ እየተነካከስን፣ እየተገዳደልን፣ እየተጨራረስን ያለን። እግዚአብሔር ይሄንን መድኃኒት የሌለውን በሽታ ከአገራችን ላይ ያንሳለን። እንመለስ። የመንፈስ ቅዱስ ስጦታና በቤተ ክርስቲያን ውስጥ መንፈስ ቅዱስ ያለውን አገልግሎት ጠቅለልን ነው ጊዜያችንን መጠቀም። እንግዲህ ሁላችን እንደምናውቅ የመንፈስ ቅዱስ ስጦታዎች ብዙ ናቸው። እዚህ ጋር ቆሞ የሚያስተምረው መንፈስ ቅዱስ ጸጋውን ሰጥቶን ነው የምናስተምረው። የሚዘምረው የመዘመሩን ጸጋ የሰጠው መንፈስ ቅዱስ፣ መርሃ ግብር የሚመራው ያንን ጸጋ የሰጠው መንፈስ ቅዱስ፣ ከበሮ ምንመታው ከበሮ የመምታቱን ጸጋ እግዚአብሔር መንፈስ ቅዱስ ሰጠን። መቅደስ ገብተን ተንሱ ጸልዩ ብለን ብንቀድስ ስለተማርን አይደለም። ያንን ጸጋ የሰጠን መንፈስ ቅዱስ ነው። የመንፈስ ቅዱስ ስጦታዎች ብዙ ናቸው። ቁጭ ብሎ መማር የመንፈስ ቅዱስ ስጦታ ነው፣ ጸጋ ነው። ያለ መንፈስ ቅዱስ ማስተማር አይቻልም። ብናስተምርም ከምናድነው ምንገለው ይበልጣል። ያለ መንፈስ ቅዱስ መዘመር አይቻልም። ብንዘምርም ሰው አይታነጽም፣ ሰው አይጽናናም። በጠቅላላ ያለ መንፈስ ቅዱስ ማገልገል አይቻልም። ብናገለግልም ሰው ማትረፍ አንችል። ሐዋርያው ቅዱስ ጳውሎስ ይህን ግልጥ የሚያደርግ አንድ ቃል ተናግረዋል። አነበዋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ እስኪ ተመልከቱ። እንደዚህ ይላል፣ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው። እግዚአብሔር መንፈስ ቅዱስ ግን አንድ ነው። አገልግሎት ልዩ ልዩ ነው። ጌታ አንድ ነው። ጌታ እግዚአብሔር አንድ ነው። አሰራርም ልዩ ልዩ ነው። ሁሉን በሁሉም ያደርግ እግዚአብሔር ግን አንድ ነው። ነገር ግን አለ መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብ መናገር በመንፈስ ይሰጠዋል። ለአንዱ በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት፣ ለአንዱ የመፈወስ ስጦታ፣ ለአንዱ ታምራት ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱ መናፍስትን መለየት፣ ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ በልሳን የተናገረውን መተርጎም። ይህን ሁሉ ግን አንዱ መንፈስ ቅዱስ ለእያንዳንዱ ለብቻው ይሰጠዋል አለ። የመፈወስ ጸጋ እግዚአብሔር መንፈስ ቅዱስ ነው የሚሰጠው። ባካችሁ ታምራት የማድረግ መናፍስት የመለየት ማስተማር፣ መዘመር፣ መቀደስ፣ ቁጭሎ መማር፣ ሂዱበት እናንተ። ሁሉም የመንፈስ ቅዱስ ስጦታ ነው። የማስጦታ ነው የመንፈስ ቅዱስ ስጦታ። መንፈስ ቅዱስ ካልሰጠን ስለተማርን ብቻ ወገኖቼ ማገልገል አንችልም። ጸጋውን እግዚአብሔር መንፈስ ቅዱስ መስጠት አለበት። አንድ መጽሐፍ ምን ይላል? ልጁ ማስተማር ይፈልጋል፣ መስበክ። ሁልጊዜ ጉባኤ ቁጭ ብሎ የሚካፈል ነው። ሁልጊዜ ግን ቁጭ ብሎ መቼ ነው አንድ ቀን እዛ አትሮኖሱ ላይ ቆሜ ይሄንን ህዝብ በእግዚአብሔር ቃል ልክ ልኩን የምነግረው መቼ ነው ብሎ ያስባል። ያለ ጸጋው ማለት እና ጓደኛው ሰባኪ ነው። አንድ ቀን ጓደኛው ጋር ሄደና ምን አለው? እባክህ መስበክ እፈልጋለሁና ከመጽሐፍ ቅዱስ ላይ ርዕስ ስጠኛል።
ምን ስጠኝ? ርዕስ። እነሆ በቶሎ እመጣለሁ ብለህ ስበክ አለው። እዛ ራዕየ ዮሐንስ ላይ ካለው አነሳና በዚህ ርዕስ ስበክ ብሎ ሰጠው። ያችን በቃሉ ያዘ። 2-3 ጥቅሶችን አጠናናና አውደ ምሕረት ላይ ወጣ ለማስተማር። ምዕመናን አለ ወደ ቀኝ ዞር። ዛሬ የምንማርበት የትምህርታችን ርዕስ እነሆ በቶሎ እመጣለሁ የሚል ነው አላቸው። ወደ ግራም ዞረና ዛሬ የምንማርበት የትምህርታችን ርዕስ እነሆ በቶሎ እመጣለሁ የሚል ነው አላቸው። እቺ እንደተናገረ የማይኩ ገመድ ጠለፈውና ከፍ ካለ ቦታ ላይ ወደ ታች ወደቀ። ሲወድቅ አትሮኖሱ ስር የተቀመጡ በእድሜ ገፉ አንድ እናት አሉ። እሳቸው ላይ ነው ወደቀባቸው። ይቅርታ እናቴ ገመዱ ጠልፎኝ ነው አላቸው። እኚህ እናት ምን አሉት ለመምህሩ? አንተማ ቶሎ እመጣለሁ ብለህ ነግረኸኝ ነበር፣ ሳልዘጋጅ መጣህብኝ እንጂ። ምን ሳልል? ሰው ሳይሰጠው ሲያገለግል፣ ያለ ስጦታው ያለ ጸጋው ሲያገለግል ከሚያቀርበው የሚያርቀው ይበልጣል። ከሚያድነው የሚገለው ይበልጣል። ሌላ አንድ የሚባል አለ። በዚህ በነሐሴ በእመቤታችን ሱባኤ በፍልሰታው ላይ አንድ ትልቅ ሰው ድምፁ አያምርም እና ከፍ አድርጎ ድምፁን ግን ይሄ ንኢ ማርያም የሚለውን ያዜመዋል። በጣም እየጮኸ ከሌሎች አባቶች በጣም እየጮኸ ያውካል። እና አጠገቡ አንድ የቆሙ ሊቅ አሉ። ድምፃቸው እሳቸው ያምራል፣ ግን አይጮህም፣ ዝም ብለው ነው የሚሰሙት። እና ተው ቢሉት እምቢ አለ፣ ይጮሃል። ንኢ ማርያም እያለ ይጮሃል። ሰሙና ምን አሉኝ አባት፣ እንኳን ማርያም ልትመጣ እኔም መሄዴ ነው አሉት። እኔ እንድስቆ ፈልጌ አይደለም። ምን እያልኳችሁ መሰላችሁ? ሁላችንም የተሰጠን ምን አለ? ስለዚህ በምናችን እናገልግል። ቁጭ ብሎ መማር ከሆነ ጸጋችን ቁጭ ብለን እንማር። መዘመር ከሆነ ጸጋችን እንዘምር። ለምን ካልሰበኩ እንላለን? መስበክ ከሆነ ጸጋችን በቃ እንስበክ። ለምን ካልዘመርኩ እንላለን? የሚቀድሰው ይቀድስ፣ የሚያጥነው ይጠን፣ መርሃ ግብር ይመራው ይምራ፣ ከበሮ የሚመታው ይምታ። ሰው የሚያከው የሚደርስበትን ነው። የማንደርስበትን አንከክ። በተሰጠን ጸጋ እናገልግል። መንፈስ ቅዱስ ለደቀ መዛሙርቱ የማስተማር የመስበክ ታምራት የማድረግ የመፈወስ መናፍስትን የመለየት ጸጋ ሰጠ። በተሰጣቸው ጸጋ አገለገሉ። እኛም በተሰጠን ጸጋ እንድናገለግል ሁላችንን እግዚአብሔር ይርዳ። እንግዲህ የመንፈስ ቅዱስ በቤተ ክርስቲያናችን ስራዎች ሁሉ የሚሰሩት ምስጢራት የሚፈጸሙት በመንፈስ ቅዱስ ነው። ቅዳሴ ቢቀደስ ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት ቢሆን ሌሎቹም አገልግሎቶች ስርዓት አምልኮቶች የሚፈጸሙት በሙሉ በመንፈስ ቅዱስ መሪነት ነው። ያለ መንፈስ ቅዱስ ቤተ ክርስቲያን ውስጥ ምንም የሚደረግ ነገር የለም። ቅዱስ ዮሐንስ አፈወርቅ መንፈስ ቅዱስ የወረደበትን ቀን ምንድነው ያለው? የቤተ ክርስቲያን የልደቷ ቀን ነው አለ። የምኗ ቀን ነው አለ? የልደቷ ቀን። በበዓለ ሃምሳ ቀን መንፈስ ቅዱስ ባይወርድ ለደቀ መዛሙርቱ ክርስትናችን ሃይማኖታችን ቀጭጫና ኮስምና ትቀር ነበረ ብሎ ነው የተናገረው ይሄ ሊቅ። ግን መንፈስ ቅዱስ ስለወረደ ቤተ ክርስቲያን ተስፋፋች፣ ክርስትና ተስፋፋ፣ ሃይማኖታችንም ተስፋፍታለች። ለደቀ መዛሙርቱ የወረደ ጸጋ መንፈስ ቅዱስ ለሁላችንም ይወረድልን። የመጨረሻ ቃሌ እንደው መንፈስ ቅዱስ ወይ ቀረበኝ እደርብኝ ብሎ መናገር ኃጢአት እንዳይመስላችሁ፣ እንዳትታለሉ፣ እንደዛ እንዳትሉ። ዳዊት ከቤርሳቤ ደረሰ አይደለም? ኦርዮንን አስገደለ አይደለም? ምን ብሎ ነው የጸለየው? አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ በሽታ መንፈስ ደግፈኝ አለና ቅዱስ መንፈስህን ከኔ ላይ ምን አትበልብኝ አለ? አትወሰድብኝ አለ። እስኪ አብረን እንበለው። አቤቱ በሉ እስኪ። ጸሎት ነው፣ ሁላችሁም ጸልዩ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ በሽታ መንፈስ
ደግፈኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ምን አትበልብኝ? ይኸውላችሁ ቅዱስ መንፈሱ ከኛ ሲወሰድ ምንም ነገር ሊኖረን ይችላል፣ ግን በሕይወታችን ደስተኛ መሆን አንችል። አንዳንድ ወንድሞቻችንና እህቶቻችን ራሳቸውን በገመድ እያንጠለጠሉ የሚገሉት ይሄ መንፈስ ከነሱ ሲርቅ፣ እርኩስ መንፈስ ሲቀርባቸው። ሰው መርዝ እየጋተ ራሱን የሚያጠፋው ከፎቅ ላይ እየወረወረ ራሱን የሚያጠፋው ለምን ይመስላችኋል? ቅዱስ መንፈስ ከሱ ሲለይ እኮ። ስለዚህ ጠዋትም ማታም ለጸሎት እግዚአብሔር ፊት ስንቆም አቤቱ ንጹሕ ልብን ፍጠርልኝ፣ የቀናው መንፈስ በውስጤ አድስ፣ ቅዱስ መንፈስህን ከኔ አትውሰድብኝ እንበለው። እግዚአብሔር ቅዱስ መንፈሱን ከኛ ከወሰደ ብዙ ገንዘብ ሊኖረን ይችላል። ዘመነኛ መኪና ልናሽከረክር እንችላለን። በተዘራረበ ፎቅ ውስጥ ልንኖር እንችላለን። ግን ደስተኛ መሆን አንችልም። ሰላም አይኖረንም። እንጨነቃለን፣ እንተክዛለን፣ እንታወካለን። መቼ? እግዚአብሔር መንፈሱን ከኛ ከወሰደው። መንፈስ ቅዱስ ከተለየን ምንም ነገር ሊኖረን ይችላል፣ ግን ደስታ የሚባል አይኖረንም። ስለዚህ ጸሎታችን እንደ ዳዊት ቅዱስ መንፈስን ከኔ ላይ አትውሰድብኝ እያልን እንድንጸልይ መድኃኔዓለም ሁላችንን ይርዳል። በሁሉም በሉ እስኪ መንፈስ ቅዱስ ሞላባቸው። ለደቀ መዛሙርቱ የወረደው መንፈስ ቅዱስ ለእኛም ይውረድልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። እግዚአብሔር ጉባኤያችንን ያስፋልን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን መንግሥቱን እንድንወርስ ስሙን እንድንቀድስ እግዚአብሔር ለሁላችንም ይፍቀድልን። የሁላችንን መጨረሻ እግዚአብሔር